ሀብታም ሀገር ስለመጣሽ ሀብታም ትሆኛለሽ ማለት አይደለምና ለዚህ ነው እንዴ ያ ሁሉ አመት የተንከራተትኩበት። የትዳር ያልሽው በስማም በቃ በጣም ነው ውስጤ ቅርት ያለው። ስትጋቢ ቃል ኪዳኑ ሌላ ነው እንጂ ያንቺን ህልም የሱን ህልም ለማሳካት ሳይሆን ተጣምሮ አንድ ቤት ለመምራት ነው። የፈለገ ብታስመስይ አትዘልቂውም፣ ያነቡሻል፣ በደንብ ነው የሚያነቡሽ። እንደገና ደግሞ አሁን ታስተምሪያለሽ ኢሚግሬሽን ላይ ፋይናንስ ላይ በጣም ኢንፎርማቲቭ ነው። ሰው ምን ይለኛል ባላንስ እንድታደርጊ ንግግርሽን እንድትቆጠቢ ብዙ ነገር ይረዳልና እኔም ሰው ምን ይለኛል ከሚሉት ውስጥ ብዙ ጊዜ ምን እላለሁ መሰለሽ፣ አንቺ ንብን መሳብ ከፈለግሽ አበባ ሆነሽ ተገኝ። ኪዲ ሰልፍ ኬር ምንድን ነው? ለሁሉ ሰው ይለያያል። ፈጣሪያቸውን የማይደገፉ ሰዎች ምን አይነት ጠንካራ ሰዎች ናቸው? ለምን እኔ በጣም ደካማ ነኝ። ሸክሜን በጣም ወደ እግዚአብሔር እያረኩኝ ነው እንጂ። ሰላም ጤና ይስጥልን ውድ የእናት ለእናት ቤተሰቦች፣ እንኳን ወደዚህ ስለመጣችሁ ደስ ብሎኛል። ዛሬ እንደተለመደው በጣም አስተማሪ የምለውን እንግዳ ይዤላችሁ መጥቻለሁ። እኔም የተማርኩባት ስለሆነች ነው። በኮሚኒቲያችን ላይ ብዙ ስራ የምትሰራ በተለይ በኖርዝ አሜሪካ ውስጥ እንዲሁም ኢትዮጵያ ላለ ኢንፎርሜሽን የምትሰጥ አድቮኬሲ ላይ በጣም የምትሰራ ለተበደሉት ብዙ የምትቆም ማደንቃት ዛሬ ይዤላችሁ መጥቻለሁ። እሷ ጠያቂ ናት። ጠያቂዋ ትጠየቃለች። ዛሬ የምናወራው ዛሬ እንግዲህ እንዴት አድርጋ እድሎችና ተግዳሮቶችን በሚዲያ ላይ እንደተጠቀመች፣ እንዴት እንዳሸነፈች፣ እንዴት አድርጋ እናትነትን፣ ስራን ባላንስ እንዳደረገች፣ ሌላ ደግሞ ስለ ሰልፍ ኬር እናወራለን። እንደዚህ በተመሳሰሉት ኪዲ እንኳን ደህና መጣሽ። የዛሬው እንግዳዬ ቅድስት ደምሴ ነች። ታቋታላችሁ። ዩቱበር ነች። ዩቱብ ላይ በኢሚግሬሽን፣ በፋይናንስ፣ በቤተሰብ ዙሪያ እንዳልኳችሁ ቅድም አድቮኬሲ ለተበደሉ የምትቆም ነች። እኔም ስለማቅለው እና እሷን ይዤላችሁ መጥቻለሁ። ኪዲ ራስሽን አስተዋውቂኝ። በቅድሚያ እንደው ምናልባት ትንሽ የሚጠቅም ነገር ይኖራት ይችላል ብለሽ ስለጋበሽኝ እጅግ በጣም አድርጌ አመሰግናለሁ። የለመደብኝ መጠየቅ ነው እንጂ መጠየቅ አይደለም። በዚህ አንዳንድ ጊዜ በዚህኛው ዙሪያ ሆኖም የሰውን ስሜት ማየቱ ደስ ይላል እና ለዛም ስለጋበሽኝ በጣም አድርጌ አመሰግንሻለሁ ሳርዬ። እንግዲህ ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። ይህንን የምትመለከቱ የኪዲ ኢትዮጵያ የዩቱብ ቻናል ቤተሰቦች ደግሞ የሳርዬን የዩቱብ ሰብስክራይብ እንድታደርጓት በትህትና መጠየቅ ፈልጋለሁኝ። ለምን የሚጠቅም ነገር ነው እሷም የምትሰራው። እናት ማለት እናት ከሌለች ካልገነባች ሀገር ሊሆን አይችልም። ስለዚህ የኔንም እንግዶች እኮ እንደዚህ ያበቃችው ጥሩ እናት ናት። ስለዚህ መሰረት ናት እናትና በዛ ዙሪያ ነው የምትሰራው። ሳርዬ ብዙ ስራዎች ከጀርባ እንደምትሰራ አውቃለሁኝ። ስለዚህ ልናበረታታት ይገባል ብዬ ነው የማምነው። ሳርዬ ስላቀረብሽኝ እጅግ በጣም አድርጌ አመሰግናለሁ። ኪዲ ማናት? የተወለደች እስቲ ጀርኒዋን ንገሪን አሁን እስካለችበት። እኔ የተወለድኩት የአዲስ አበባ ልጅ ነኝ። የልደታ ሰፈር ልጅ ነኝ። መቼም አዲስ አበባ የሚኖሩ ሰዎች የልደታ ሰፈርን የማያውቅ ሰው የለም። ከወጣው ወደ 20 ዓመት አካባቢ ይሆነኛል ከሀገር ከወጣው እና ብዙ ነገሮች ተቀይረዋል። መጀመሪያ የሄድኩት ወደ ካይሮ ነው ኢጅፕት። ወደ 4 ዓመት እዛ ኖሬያለሁ። ከዛ በስፖንሰርሺፕ ወደ ካናዳ መጣሁኝ። ካናዳ ከመጣሁኝ በኋላ እንዳልሽ ውስጥ አስተዋውቀኝም ሌሎችም በኪዲ ኢትዮጵያ ዩቱብ የሚያቆኝ ምናልባት ይኖራሉ። እዚህ መተሽ ኪዲ ካየሽ በኋላ ብዙ ነገር ወደ ዩቱብ ገብተሻል። እንዴት ወደ ዩቱብ ገባሽ? አንድ እሱ፣ ሁለት ደግሞ ዩቱብ ላይ የምትሰሪያቸው ነገሮች በሙሉ ኢንፎርማቲቭ ናቸው፣ ሰውን የሚረዱ ናቸው። እኔም ከብዙ ሰው ከኪዲ ሰምቼ ሳልበላ ቀረው የሚሉ አሉ። ቤተሰብ ላይ ትሰሪያለሽ፣ እንደገና ደግሞ አሁን ታስተምሪያለሽ ኢሚግሬሽን ላይ ፋይናንስ ላይ በጣም ኢንፎርማቲቭ ነው። ትምህርት ነው። ቤቱ ቁጭ ብሎ በተለይ ቋንቋም ቢቻልም እንዲህ ፍትፍት አድርጎ ማግኘት በጣም ከባድ ነው እና እንደዛ አድርገሽ ታቀርቢያለሽ። እዚህ የደረሽው እንግዲህ አሁን ነው፣ ማቅረብ ከጀመርሽ በኋላ ነው። ግን ወደዚህ ምን ሳበሽ? ወደ ዩቱብ ስትመጪ ኮንቴንቱንስ ለምን መረጥሽው? በዚህ መንገድ ነው። የተለያየ ኮንቴንት ነው ሰው የሚሰራው። ያንቺ ግን ኮንሲስተንትሊ እንደዚህ አይነት ነውና መጀመሪያ እንደዛ እንዴት ገባሽ? እውነት ለመናገር
አንድም ቀን ዩቱበር ሆናለሁ ብዬ አስቤ አላቅም። እንዲያውም ካሜራ በጣም ነው የምፈራው ጭራሽ ማለት ነው። እና ሰው እንደዚህ ስለሆን አንዳንዴ አያምንም ነበር በፊት ነው፣ አሁን ሳይሆን በፊት። ያ ግን ከዚህ ተስቤ ከዛ ካሜራ ላይ ከመቅረብ በጣም አስታውሳለሁ። የመጀመሪያ ጊዜ ፌስቡክ ላይ ራሴን ለማደፋፈር ላይቭ ስወጣ በቃ ልክ ኦን ሲሆን ጎንበስ ብዬ ነው ያጠፋሁትኝ። በጣም ነርቨስ ያደርጋል፣ በጣም ያስፈራል። ሰው ምን ይለኛል ምንለው አንዱ እኔ የምወደው ባህላችን ነው። አሁን ሰው ምን ይለኛል አትበሉ የሚባል ነገር የመጣበት ነገር አለ። ግን ሰው ምን ይለኛል ባላንስ እንድታደርጊ፣ ንግግርሽን እንድትቆጠቢ ብዙ ነገር ይረዳል። እና እኔም ሰው ምን ይለኛል ከሚሉት ውስጥ ቤተሰቦቼ ምን ይሉኛል፣ ይሄ ነገር ለሶሳይቲ ፊት ያደርጋል ወይ ከሚለው ማህበረሰብ የተገኘው ነኝ። የምወደውም ነው። ሰው ወደዚህ ዩቱብ ስራ ለመግባት ዝም ብዬ አይደለም የገባሁትኝ። እዚህ ካናዳ ስመጣ ካይሮ ላይ ስደት ላይ ስንሆን በተስፋ ነው የምንኖረው። ተስፋ ደግሞ ለሰው ልጅ ዋናው ትልቁ ነገር ነው። እና በቃ ነገ ካናዳ ሄጄ ነገ አሜሪካን ሄጄ ህይወቴን አስተካክዬ ስለምትይ ብዙ ፈተና ሲገጥምሽ በተስፋ ነው የምትኖሪው። ልክ ግን ተሻግረሽ ያሰብሽበት ሀገር ስትመጪ ለዚህ ነው እንዴ ያ ሁሉ ዓመት የተንከራተትኩት። እኔ እርግጥ 4 ዓመት ነው የቆየሁት፣ ምንም ማለት አይደለም። ግን 20 ዓመት 30 ዓመት ስደት ላይ የቆዩ ሰዎች አሉ እዛ ማያቸው የነበረው እና ተስፋቸው ነገ አሜሪካን ሄጄ ስለሆነ ነገ ካናዳ ሄጄ ስለሆነ ነገ አውስትራሊያ ሄጄ ስለሚሉ ምንም በቃ ፈተና ቢገጥማቸው ያልፉታል። ለምን? ተስፋ ትልቅ ነገር ስለሆነ። እዚህ ግን ስንመጣ ኦኬ በቃ ደረስኩኝ፣ ይሄ ነው ለካ ሀገር የሚለው ነገር አለ። እና እዚህ ከመጣሁኝ በኋላ አንድ ነገር ነው፣ ፌስቡክ ላይ አክቲቭ ነበርኩኝ በፊትም እንደመጣሁም በተለያየ ጉዳይ ማህበራዊ ጉዳዮች ላይ የተለያዩ እኔን ኮንሰርን ያደርገኛል ብዬ የማስባቸውን ነገር እጽፋለሁኝ። እና አንዳንድ ነገሮችን በምጽፍበት ሰዓት ላይክ ወደ 5000 ፎሎወርስ ምናምን ነበረኝ የዛኔም። እና በቪዲዮ እመጣለሁ የሚል ብዙም እንትኑ አልነበረኝም። ግን ምንድን ነው ያስጨነቀኝ እዚህ ከመጣሁ በኋላ በአካባቢ የማያቸው ነገሮች አሉ። ካናዳ ደግሞ በተለይ እኔ የምኖርበት ኤክስትሪምሊ ኮልድ ነው። ከኛ ሀገር ጋር የሚሄድ ነገር አይደለም። አየር ራሱ የራሱን ዲፕሬሽን ይዞ እንደሚመጣ ራሱ አናውቅም። ምንም ክረምት ላይ ያው ይደብራል እንላለን ኢትዮጵያ፣ ግን ወዲያው ፀሐይ ይወጣል። እዚህ ግን በቃላት ራሱ ለማስረዳት ስትሞክሪ ማስረዳት የሚቻልበት አይነት ብርድ አይደለም። ብርዱ የሚመጣው ከድባቴ ጋር ነው። እና ያም ተጨምሮ እንደገና ኤክስፔክቴሽን ትልቁ ፓርት ደግሞ ኤክስፔክት አድርገን የምንመጣው ነገር አለ። ካናዳና አሜሪካ መተን ቤተሰቦቻችንን ረድተን እንደዚህ ብለን ትልቅ ጎል ይዘን እንመጣለን። ፎቅ ገንብተን ለእናት ያሳልፌላት። እዚህ ስንመጣ ግን የምንጠብቀው ቀርቶ ፌስ የምናደርገው አዲስ ሀገር፣ አዲስ ባህል፣ ቋንቋ። በተለይ ደግሞ ቋንቋ በጣም ቻለንጅ ያደርጋል። አይመስለንም በዚህ መተን በቃ ይኸው ስራ ነው ለስራው የሚግባባ ነገር ካለን እንላለን። ግን ብዙ ፋክተሮች አሉ በቀልድ የሚመስሉ የተሰሩ። ዶክተር ጋር ስትሄጂ የራስሽን ያመመሽን ነገር ኤክስፕሌን ማድረግ አለመቻል በራሱ ያ ትንንሽ ነገር እየተጨመረ እኔ ማነኝ ወደሚለው መዛባት ትመጫለች። ያንን ነገሮች ተመለከትኩ። በራሴ የሚያለፍኳቸው ነገሮች አሉ። እንዴ የመጀመሪያው ደሞዜ ሲከፈለኝ እንዴት ሆኖ ነው ሰው አገር ቤት ፎቅ የሚገነባው? ነው ወይስ ያላወቅነው ያልደረስንበት ነገር አለ? ለምን ይሄ ከመኖር ራሱ አያልፍም? ምንድን ነው ያልገባን ሚስጥር? ብዙዎች የሚያልፉበት ግን ብዙዎቻችን በግልጽ ማንናገረው ነው። ያንን በማይበት ሰዓት በቃ በጽሁፍ ፌስቡክ ላይ መጻፍ፣ በተለይ ደግሞ ዲፕሬሽን ውስጥ የገቡ ሰዎች ያወሩኛል ስጽፍ በፌስቡክ እዚህ ነኝ ያለሁት ምን ላድርግ ይላሉ። ራስን የማጥፋት ሀሳብ ያላቸው አሉ። በተግባር እዚህ ከመጣው ደግሞ እኔም ከተማ በተደጋጋሚ ሰው ከፎቅ ሲወድቅ ራሱን ሲያጠፋ ተመለከትኩና ምንድን ነው አልኩኝ። በቃ እንደውም የሆነ ጊዜ ራሱ ሚዲያው ራሱ ዘግቦት ነበር። ለምንድን ነው እንዲህ ስደተኞች በተለይ ደግሞ የኛ ኮሚኒቲና ምንድን ነው እንደዚህ የሚያደርገን ነገር? በጣም ማሰብ መጨነቅ ጀመርኩና መጻፍ ስጀምር ይሄንን ነገር በቪዲዮ እኮ ብታደርጊው ሞር እናዳምጥሽ ነበር የሚል 7-8 ሰው አስተያየት መጣ። ከዛ በዩቱብ ብታደርጊው ከኔ ራሱ የመጣ አይደለም ሰዎች ናቸው ምናልባት በዩቱብ ብታደርጊው ሲሉኝ ኦኬ እሺ ብዬ
በመቼም እንደዚህ በቪዲዮ የማይታሰብ ነው፣ ግን የተለያዩ ፒክቸሮች ነገር እያደረግኩኝ በድምፅ መስራት ጀመርኩ። ከዛ ሰዎችን የሚያጽናና ነገር እንደሆነ ተመልክ ስለ ዲፕሬሽን ነው የምሰራው። ምናልባት የመጀመሪያ ቪዲዮን ወደኋላ ሄደው ቢያዩት ስለ ራሴው ኤዲት እያደረግኩ ምን እያልኩ ስለ ዲፕሬሽን ምን ማድረግ እንዳለብን እያነበብኩ፣ ባለሙያ አይደለሁኝም እኔ ግን እያነበብኩ ባለሙያዎችንም እያማከርኩ እንደዛ መስራት ጀመርኩና እየተቀበሉኝ እንዳሰብኩት አይደለም። ማለት የሚወቅሱኝ የሚሰድቡኝ ያንን አይደል የምንፈራው ነው የመሰለኝ። ነገር ግን ፊድባኩ በጣም የሚያስደነግጥ ሰፖርት ነበረ። በጣም በሚገርም ሁኔታ ሰፖርት ነው ያደረጉ። ከዛ በቃ ያው ጎሽ ጎሽ ሲሉኝ አይቺ ነገር በቃ በቪዲዮ ልግባበት ብዬ በቪዲዮ ጀመርኩኝና ቪዲዮንም ስጀምር መጀመሪያ ስለ ኑሯችን ነው እና በዚህም ሀገር የዚህን ሀገርም የሎካል ጋዜጣ የተለያዩ ነገሮችን ትኩረት መሳብ ቻልኩኝ። ያንን የሆነበት ምክንያት ደግሞ በ-40 በገባበት ሰዓት ብዙ ሴንቲሜትር ስኖው በጣለበት ሰዓት ቪዲዮ አቅርቤ አቁሜ የቀን ውሎዬን ማሳየት ጀመርኩ። ስጀምር እንደ ቭሎግ ነው የጀመርኩት። ለምን የኔ ሀሳብ አንድና አንድ ነው። በቃ ምናልባት እኔ ስመጣ የተመኘሁት ነገር ነበር። ምን አለበት በቪዲዮ ባቀው ይሄንን፣ ምን አለበት ራሳችን አዘጋጅተን መምጣት ብንችል ምን አለ። ለምን ዩቲዩብ ላይ ገብቼ ሳይ ናይጄሪያዎች ያወራሉ ስለ ስራው፣ ምንድነው ፈርስት ጆብ የሚገጥማችሁ። የእኛን በፍጹም ማግኘት አልቻልኩም በዛ ወቅት ማለት ነው። ስለዚህ ኦኬ የኛ ካልቸር ሁልጊዜ ጀጅ ትደረጊያለሽ። ካናዳ መተሽ ሁልጊዜ ደሃነን ብለን ስለምናስብ ካናዳ መተሽ አልተመቸኝም፣ አገሩ እንዲህ ነው፣ አየሩ እንዲህ ነው ስትይ ምንድነው የሚገጥምሽ? በቃ ካልተመቸሽ ወደ ሀገርሽ ተመለሺ፣ ከኢትዮጵያ የትም ይሻላል፣ እንዲህ ነገር ነው። እዛ ጋር ግንዛቤ ጉድለት እንዳለ በደንብ ተገነዘብኩኝ። ሁሉም ሀገር ለሁሉም አይሆንም። በጣም ብርድ የማይችል ሰው እዚህ ስለመጣ ዲፕሬሽን ውስጥ ገብቶ ሀገሩ ካናዳ ሀብታም የሆነችው እኮ አገሩ ናት። ሀብታም ሀገር ስለመጣሽ ሀብታም ትሆኛለሽ ማለት አይደለም። እና ይህንን ግንዛቤ ማግኘት እንዳለብን ስለተረዳሁኝ በዛ ነው በቃ ዩቲዩብ የጀመርኩት። ይሄ ነገር ከዛ በቃ እየሰፋ ከዛ ተነስቶ እንደምታዩ ስቲክ አድርጌያለሁ። ስጀምርም ካናዳ ስትመጡ ምን ያጋጥማችኋል የሚለውን በደንብ ምን አይነት ስራ ሰራው መጀመሪያ ስመጣ፣ እናንተስ ምን ያጋጥማችኋል፣ ተምራችሁ ዲግሪያችሁን ይዛችሁ ስትመጡ ዶክተር የሆነ ሰው እያንዳንዱን ቪዲዮ መስራት ጀመርኩ እና በጣም የሚገርም ተቀባይነት ነበረ። ከዛ ተነስቼ ነው እንግዲህ ሰዎች ካናዳ እንዴት እንምጣ የሚል በጣም በጣም ማጆሪቲው የሚጠይቀው እንዴት ካናዳ ልምጣ የሚለው ነው። ከዛ ደግሞ ተበላው እኮ እንደዚህ ኪዲ በዚህ ወጥቶ እንደዚህ ሆኖ ምናምን ሲሉኝ ኦኬ እዚህ ጋርም ክፍተት አለ ማለት ነው። ስለዚህ ባለሙያዎች እኔ አሁን እዚህ ጋር ከኔ ችሎታ በላይ የሆነብኝ መጣ። ለምን የፕሮፌሽናል መልስ የሚያስፈልግበት። እኔ አንዳንድ ጊዜ it's a blessing እውነት ለመናገር ከዚህ በላይ ማለት አልችልም። ማለት እኔ ማኖኜ ነው እነዚህ ሁሉ ፕሮፌሽናሎች በጣም አክብረውኝ በጣም እንደውም ከዛ በኋላ እንግዶች አይደሉም አብዛኞቹ ቤተሰብ ነው የምንሆነው፣ ጓደኞቼ ነው የሚሆኑት፣ መካሪዎቼ ነው የሚሆኑት። እና እኔም በቃ የሆነ ነገር ስጠይቃቸው ራሱ እንዴ ኪዲ ያስጠንቅቃኛለች እነሱ ጋር ምልካቸውን ክላይንት ሲጀምሩ ኪዲ ያስጠንቅቃኛለች ብለው ነው የሚጀምሩት። እና በጣም የሚገርም በዚህ ደረጃ ይሄዳል ብዬ ያልጠበኩት ብዙ መባረክን ያገኘውበት በጣም ወደው ስራ ነው። እድል አለው ተግዳሮትም አለው ስትጀምሪ እና አንቺ ተግዳሮቶቹን አሸንፈሽ እንግዲህ እድሎቹን ተጠቅመሽ ሰው ጋር እያመጣሽ ነው። ያንን ተግዳሮቶች ለመወጣት ምን ጠቀመሽ? ምክንያቱም ከፍታና ዝቅታ አለው እና ያንን ተወጥተሽ፣ ምክንያቱም ሁሉ ሰው አያመሰግንም፣ ሁሉ ሰው አይነቅፍም እና ያንን ተወጥተሽ በቃ ኮንቲኒየስሊ መሄድ እንዴት ቻልሽ? ቤተሰብ አለ፣ እናት ነሽ፣ ባለትዳር ነሽ እና ያን ሁሉ ተወጥቶ ለመሄድ መቼም ሚስጥር አለውና እሱን ንገሪን። መጀመሪያ ከምንም በላይ የምትፈልጊውን ማወቅና ለምንድን ነው የጀመርሽው ያንን ነገር የተነሳሽበትን ነገር ካወቅሽና ከምንም በላይ ደግሞ በተለይ ባለትዳር ስትሆኚ እሱስ ያን ነገር ይደግፈዋል፣ አላማሽን ተረድቶታል። አሁን ብዙ ሰው ከብዙ ህልሙ ትዳር
የህልም መሰናከያ አድርጎ የሚቆጥረው አፕሮችሽ ነው። አንድ ነገር ማወቅ ያለብሽ አንድ ሰው ማለት ትዳር ሲኖረው ወይ ባል ወይ ሚስት ያገባሽ ባልሽ ሚስት እንድትሆኙ ወይም ሚስት ደግሞ ባል እንዲሆናት ነው እንጂ ግዴታ የለበትም የአንቺን የውስጥ ህልም የመረዳት። ሰፖርት ቢያደርግሽ መልካም፣ ሰፖርት ቢያደርግሽ ግን የመጀመሪያው ግን ማወቅ ያለብሽ ስትጋቡ ባል ወይ ሚስት ለመሆን ነው። የመጀመሪያው ግዴታሽን ማወቅ አለብሽ። ያንን ካወቅሽ በኋላ የአንቺ ጥበብ ይወስነዋል ቤት ደረጃ እንዲቀበልሽ ህልምሽ ጋራ አንቺን ማምጣት። ለምን ውስጥሽን አያነበውም ካልነገርሹ። የምትነግሪው ደግሞ እንዴት ነው ቤትሽን እያጎደልሽ ነው ወይ? ለምን ሂደት ያስፈልጋል። በእንጭጩ ሊቀጭ ይችላል። አንቺ እዚህ ጋራ የሚታየሽ ትልቅ አገልግሎት መስጠት፣ ግን መጀመሪያ ማንም መጽሐፍ ቅዱስ ምንም የሚያዘን መጀመሪያ አጠገብሽ ያለውን ሰው ካላስደሰትሽ ካልወደድሽ አገልግሎት ለማህበረሰቡ ልትሰጪ አትችይ። ለምን የፈለገ የተወሰነ ጊዜ ልታስመስይ ትችያለሽ፣ ግን ቤትሽ ውስጥ ያለ ሰው ሰላሙን ነስተሽ ከዛ በኋላ ውጪ ወጥተሽ ለሌላው ሰው ደግሞ መልካም ሆናለሁ ብትይ ተጉዘሽ የሆነ ታይም ላይ ሰው ስታናግሪ ማመናጨቅ ትጀምሪያለሽ፣ ራስሽም ትጎሳቆያለሽ፣ ሳቅሽ የውሸት ይሆናል። ስለዚህ በትዕግስት ያንን ህልምሽን መጀመሪያ አብሮሽ ከሚኖር ከልጆችሽ ከባለቤትሽ ጋራ ወንዱም እንደዛው እንዲቀበሉት ጊዜ ወስደሽ እያስማማሽ እነሱንም ሳታጎይባቸው በኋላ እራሳቸው ይረዱሻል። ያንን ስታያቸው ኦኬ የኔ ህልም እንደዚህ ነው። ለምን እዚህ ጋራ ባልሽ ሰፖርት ሊያረግሽ ነው አብሮሽ የሚኖረው። የሁለታችሁ ግን ሊገነዘብሽ ይገባል። ስለዚህ የአንቺ ጸሎት አድርገሽበት በደንብ አምነሽበት መጀመሪያ እና ማንም አይደለም አካል ያልሽው ሰው የውጭው ሰው ሰፖርት ያደርግሻል። ስለዚህ ቀድመን ወደ ጸባ ለመውሰድ ነገሩን ቀድመን ካልተረዳሽ ወይም ካልተረዳችሽ ወንድ ከሆነ ለምን አልተረዳኝም እሱ ያየበት መንገድ ምናልባት ከዚህ በፊት እኔ ሌላ አክቲቪቲ ውስጥ ገብቼ በቃ ያልተዋጠለት ነገር አለ እና ኦኬ ምናልባት እሱ ያየውን ያልታየኝ ነገር አለ የተኳቸው ነገሮች አሉ። ስለዚህ ባላንስ የማድረግ ጉዳይ ነው እና ከምንም በላይ መከባበር ያ ነገር ሲሆን ባላንስ ታደርጊዋለሽ እንዳልሹ ልጆችሽን የማይጎዳበት ነገር እንደገና ምንድን ነው የእነሱን ፕራይቬሲ መጠበቅ አለብሽ። አሁን አንዳንድ የማያቸው ነገር አለ ባልየው ሳይፈልግ ካሜራ ይደቀኑበታል፣ ሚስትየው ሳትፈልግ እንደዚህ። ያ ምን ያመጣል? ዘለቄታ አይኖረውም፣ አንቺም ሰላም አይኖርሽም። ሰው ደግሞ የሌለውን ነገር መስጠት አይችልም። አንቺ ሰላም ሳይኖርሽ ለተመልካቾችሽ ሰላም የሚፈጥር ነገር ኮንተንት ልትሰሪ አትችይም። እና ከዛ ነው የሚጀምረው መጀመሪያ ይሄ ነገር። ታዲያ ስትገቢበት አብሮ የሚመጡ ከፍታ እንዳልሹ እንዳለ ከከፍታ በፊት ግን በጣም ዝቅ ልትይ ትችያለሽ። ዝም ብሎ ከፍ ማለት የለም። ዝቅ በምትይበት ሰዓት ግን እነሱ ይሰማቸዋል ካንቺ በላይ። ለምሳሌ አንዱ የሶሻል ሚዲያ ብዙዎቻችን የምንፈራው ምንድነው? ስድብ ነው። አንድ ሰው የሆነ በጣም ሞራል የሚነካ ነገር ሊናገርሽ ይችላል። አንቺ እኮ ላይሰማሽ ይችላል። የሚወዱሽ ሰዎች ግን ያንን ሲመለከቱ በጣም ነው የሚሰማቸው። ስለዚህ ከቤተሰብሽ ይጀምራል። ከባል፣ ከእናት፣ ከወንድሞችሽ፣ ከቤተሰቦችሽ እንደ አይን ብሌን የሚሳሱልሽ ቤተሰብ አሉሽ። አንቺ አንድ ሰው ነሽ ለሌላው ሰው፣ ለቤተሰብሽ ግን ሁሉ ነገር ነሽ። ስለዚህ አንቺ ስትሰደቢ ከአንቺ በላይ የሚያማቸው ሰዎች አሉ። ስለዚህ በቃ ተይው ይሉሻል። እና አንድ ቻሌንጅ የሚጀምረው እሱ። ነገር ግን ሁልጊዜ እንዳልኩሽ የተነሳሽበትን ማወቅ አለብሽ። እኔ አንድ ሰው ምናልባት ህይወቱን እዚህ ሲያጠፋ ስላየው አንድ ሰው ህይወት ማትረፍ ችል ይሆናል። ካናዳ ከመምጣታችሁ በፊት እንዲህ ነው አገሩ እወቁት፣ ቻሌንጁ ይሄ ነው፣ እዚህ ስትመጡ የምታገኙት ብሌሲንጎች እነዚህ ናቸው፣ አየሩ ይሄ ነው። ነገር ግን ዊንተሩ ጨልሞ አይቀርም። የሚገርም ደግሞ ሰመር አለን። ከሰራችሁ ዓለምን ትዞራላችሁ። የካናዳ ፓስፖርት ፓወርፉል ነው፣ እንደዚህ ነው፣ ይሄ ነው። ብዙ ጊዜ የምሰራቸው ፕሮግራሞች አሉ። 4 ካናዳ ላይ የምወደው ነገር፣ 4 ደግሞ ማልወዳቸው ነገሮች። ያንን የማደርግበት ምክንያት እዚህ ዓላማዬ አንድና አንድ ነው። በቃ ሰው ሲመጣ ለምን ሰክሰስፉል መሆን አለበት። እኔ ያለፍኩት እኔ የመታኝ እንቅፋት
ሌላውን ሰው መምታት የለበትም። ያንን ካሰብሽ የተነሳሽበትን ሁልጊዜ ቻሌንጅ ሲገጥምሽ ሲሰድቡሽ አደነግጭም፣ ሲያሞግስሽም ልብ አያብጥም። ስለዚህ ሁሌ አላማሽን ነው ማየት ያለብሽ እና ከፍታ ዝቅ ማለት አለ፣ ከፍ ማለት አለ። ስለዚህ ሁልጊዜ ደግሞ ጀንወን መሆን በቃ በጣም የኛ ማህበረሰብ በጣም የሚገርም አይነት መንፈስ ያለው ማህበረሰብ ነው። ይገርምሻል፣ የፈለገ ብታስመስይ አትዘልቂውም፣ ያነቡሻል፣ በደንብ ነው የሚያነቡሽ። ጀንወን የሆነ ነገር ይዘሽ ስትመጪ ያውቃሉ። ገባሽ? ኢንቴንሽንሽ በደንብ ያስታውቃል። በስራ ብዛት እየተገለጥሽ ትመጫለሽ። ስለዚህ ያ ፓሽን ያለው በዚህ አጋጣሚ ይህንን ፕሮግራም የሚመለከቱ ያ ፓሽን ያላቸው ሰዎች ስድብን ፈርተው ብዙ ችሎታ ያላቸዋል የተቀመጡ፣ ግን በትክክል ማህበረሰቡን ይጠቅማል ብለው ካሰቡ መውጣት ነው ያለባቸው። ከፍታ አለ፣ ዝቅታ አለ እና ማስተማር መቻል አለባቸው። እና ልክ እንዳንቺ ማለት ነው ሳሪ። የሚገርም ብልህነትና ዲፕ የሆነ ነገር እየነገርሽን ያለሽ። የትዳር ያልሽው በስማም በቃ በጣም ነው ውስጤ ቅርት ያለው። ስትጋቢ ቃል ኪዳኑ ሌላ ነው እንጂ ያንቺን ህልም የሱን ህልም ለማሳካት ሳይሆን ተጣምሮ አንድ ቤት ለመምራት ነው። እና ያ ደግሞ ህልሙን ለማሳካት በሂደት በመከባበር በመነጋገር ይሆናል ነው ያልሽው። ይሄ በጣም ብዙ ሰው ቤት የሚያድን ነገር ነው የሚሆነው። ምክንያቱም ብዙ ሰው ህልሜን እንድታሳክልኝ ህልሜን ካላሳካልኝ ትዳር ምንድን ነው ብሎ የሚያስባል። ተሳሳተ መሆኑን ግን ኢቨንቹዋሊ ወደዛ እንደሚደረስ በጣም ጥልቅ የሆነ ነገር ነው የተናገርሽው ኬድዬ። እንደሁሌው አድቮኬሲ ላይ ትሰሪያለሽ። አድቮኬሲ የተጎዳ ሰው ስታይ ዝም አትይም። እኔ ስላየውሽም ነው ሰማሽም፣ ዝም አትይም፣ እስከ መጨረሻው ድረስ ትሄጃለሽ። ይሄ ቀላል ነገር አይደለም። በብዙ ነገር ውጣ ውረድ አለው። በጣም አደገኛም ሰው ለሌላ ሰው አድቮኬት ማድረግ ለተበደለ ሰው ኖ ለምን እንዲህ ይሆናል ሌላ ሰው እንዳይበደል ደግሞ ብለሽ ትሰሪያቸው ስራዎች አሉ እና ያ ጥንካሬ ከየት መጣ? ምክንያቱም ብዙ ሰው ወደ ነፈሰበት ነው የሚሄደው። ምን አገባኝ አለ፣ እኔ ላይ ካልደረሰብኝ አለ፣ እሱን አላየሁም። እና ያ ከየት መጣ ያ ጥንካሬ ያ ርህራሄ ለሌሎች? እኔ አስተዳደጌ ነው ብዬ ነው የምለው። በጣም ጀግና የዋህ በቃ ሲነኩት የማይወድ ነገር ግን ፍቅሩ ምንም መጠን የሌለው አያት ነው ያሳደገኝ እና ሁልጊዜ በቃ የኔ ልጅ አንድ የልጅ ልጅ ያየው እኔን ነው። ብዙ ልጆች አሉት እና የኔ ልጅ ጀግና ናት፣ የኔ ልጅ ጎበዝ ናት። በቃ ጠረጴዛ ላይ ቆመሽ በቃ ተናገሪ የምፈልጊውን ነገር እያለ ነው ያሳደገኝ እና በጣም ጀግና የሆነ ነፍሱን ይማረውና አያት ነበረኝ። ከሱ ብዙ ነገሮችን እንደወሰድኩ አውቃለሁኝ። በቃ ሮል ሞዴሌ ነበረ። በግ ቤት ውስጥ ከታረደ ብቻውን መብላት እንደ ነውር ነው የሚቆጥረው። ጎረቤት ሰብስቦ ምን ብሎ በቃ ያንን እያየሽ የምታድጊበት ሁኔታ አለና አንድ ቀን አስታውሳለሁ ቤት ውስጥ የሆነ ፍሩት አያቴ እየሰጠችን እያለ ከዛ ለካ ለሁላችንም እየሰጠች እያደለችን እያለ ልጆች ነን። ከዛ አንድ ያልተሰጠው ልጅ እንዴ ለኔ እኮ አልተሰጠኝም ሲል ዊ አለች። ለምን አልቋል ፍሩቱ። ከዛ የእሷን ዊ ማለት ማዘን ሳይ ይሄው የኔን ስጭው አልኩ። እኔ በጣም ትንሽ ነኝ አስታውሳለሁ። የማስታውሰው አያቴ በጣም ስለኮራብኝ ነው። ይሄው ይሄንን ስጭው ስል ይቺ ናት የኔ ልጅ በቃ ብሎ ለምን አስኮራው? እኔ ደግሞ ለምን ኮራው? ከራስ ሰውን ማስቀደም እንደዚህ አያቴን ለምን የኔ ህልም አያቴን ማኩራት ነው። እሷ ናት የምትጦረኝ፣ እሷ ናት የኔ ጀግና ስለሚል ገና ትንሽ ነኝ እና በቃ የኔ ልጅ እቺ ናት ምናምን ብሎ ሲል በቃ ጭንቅላቴ ውስጥ ተቀረጸ። በቃ ራስን ለካ ከራስ በላይ ለሌላ ሰው ማሰብ። በወቅቱ አየሽ ልጆች ሆነን እንደ ቀልድ የምንናገራትም ነገር የልጅን ፊውቸር ይቀርጻልም ይገላልም ብዙ ጊዜ እና ለአንደበታችን በጣም መጠንቀቅ ያለብን የሚመስለኝ ያው የአንቺን ፕሮግራም እናት ለእናትም ስለሆነ እዛ ላይ ማተኮር ካለብን መጠንቀቅ አለብን። አንደበታችን ልጆቻችን በጣም ነው የሚያዳምጡን እና እኔ ያቺ እንግዲህ እሱ እንደ ቀልድ የተናገራት ነገር ውስጤ ቀረችና ኦኬ አያቴን ይሄን የሚያስደስተው ከሆነ
ልክ ነው ማለት ነው፣ የኑሮ አካሄዱ ይሄ ነው ማለት ነው የሚል በቃ ከዛ ነው የጀመረው። ድፍረቱን እንዳልኩሽ ደግሞ አትፍሪ ነው ሁሌ። አትፍሪ፣ የሰው ነገር አትንኪ። ነገር ግን መቆም ካለብሽ መናገር ካለብሽ ተናገሪ ነው። ስለዚህ ትምህርት ቤትም ሰው ሲበደል ሳይ ትንሽ ሆኜ የማያገባኝ ውስጥ ተጣልቼ ስመጣ ይቆጣኛል ብዬ ሳስብ ጎበዝ የኔ ልጅ ነው የሚለኝ። ስለዚህ ይህ ነገር ለሰው መቆርቆርም በቃ አያቴን ያስደስተዋል ማለት ነው። ስለዚህ በዛ ነው እንግዲህ የጀመርኩት። ከዛ ሳላስበው ውስጤ ተቀረጸ። ከዛ ደግሞ የሰንበት ተማሪ ነበርኩ። የልደታ የተክለሳዊሮስ ሰንበት ተማሪ በልጅነቴ ያው በመጽሐፍ ቅዱስም ለተበደሉት መናገር እንዳለብን፣ መበሊቷ ስትበደል ዝም ማለት እንዳሌለብን፣ ከዛ ከአያቴ በላይ ደግሞ እግዚአብሔር አባቴን ማዳመጥ ስጀምር ደግሞ በጣም ተቀራራቢ የምድራዊውም የሰማዩም አባት የሚደግፈው ነገር ነው። ስለዚህ ለተበደለ ሰው ስቆም ማንም ሰራዊት ከጀርባ የሆነ አይደለም። ብዙ ዴንጀረስ የሚባሉ ነገሮችን አድርጌያለሁ። ፋሚሊ የሚመጣው እዚህ ጋር አሁን የሚወዱሽ ሰዎች በጣም ይቃወሙሻል፣ በጣም ይቃወሙሻል። ይሄ ነው ቻሌንጁ። ነገር ግን ይሄ እንዲህ አይነት ቻሌንጆች ደግሞ የሚያልፉት በጸሎት ነው። እኔ ምናልባት እዚህ ላይ መናገሩን ትንሽ ማለት ባልፈልገውም ግን ልናገርና እንዲህ አይነትም ነገር ወይም ምንም አይነት ነገር ስሰራ መጀመሪያ ተንበርክኬ እግዚአብሔርን እጠይቃለሁ ፍቃዱን። በተለይ እንደዚህ አይነት ትልቅ ቻሌንጆች ውስጥ ስገባ እና ከዛ በኋላ ውስጤ ይሞላል። በቃ ምንም ነገር ቢመጣ ሰው እኮ ዝም ብሎ ነገ ድራይቭ ሲያደርግ እንቅፋት መቶት የሚሰበር ነው። ግን ምክንያት ያለው አደጋ ቢገጥም ግን ስም አለው እግዚአብሔር የወደደው ነገር ከሆነና ብዙ እንደ ምሳሌ ስላነሳሹ እንደ ምሳሌ ባነሳ አንድ ዮሴፍ የሚባል በጣም ሰው የሚያጭበረብር ካናዳ ላይ ነበረ አለ አሁን እና በጣም አስገራሚ ካራክተር ያለው በቃ ማለት የሆሊውድ አክተር መሆን የሚችል ፖቴንሻሉን ዌስት ያደረገ ሰው ነው። እውነት ለመናገር በጣም አስገራሚ ችሎታ ያለው ግን አንፎርቹኔትሊ ሴቶችን ለማጭበርበር ወንዶችን አልፎም ለማጭበርበር ነው የተጠቀመበት እና የእሱን ነገር መስራት ስወስን በጣም ቤተሰብ ተቃውሞኛል። በጣም ተቃውሞ ተጣልቻለሁ። እንዴት እንዲህ አይነት ሪስክ ውስጥ ትገቢያለሽ? ግን እኔ ደግሞ ሌቦች ወይም ሰውን የሚበድሉ ሰዎች ናቸው መሸሽ ያለባቸው እኛ ሳንሆን ብዬ ነው የማምነው እና ያንን በማድረጌ በጣም ብዙ ሰዎች ድነዋል። ሪስክ አለው ግን እኔ ሁልጊዜ እንዳልኩሽ እግዚአብሔር አባቴን ስለማስቀድም ሪስኩ ምንም አይታየኝም። ማንም ሰው ምንም አያደርገኝም ያለ እግዚአብሔር ያለ ፈጣሪ ፍቃድ ብዬ ስለማምንም በዛ ላይም ሕግ ያለበት ሀገር ምን ያለ ነው። ስለዚህ በጣም ከምወደው ነገር ለሰዎች ድምፅ መሆን፣ ለተበደሉት መቆም ሳልመርጥ ይሄ እንዲህ ስለሆነ ነው ይሄ እንዲህ ስለሆነ ነው ሳይሆን በተለይ የቪክተሞችን ድምፅ ማዳመጥ አንድ እግዚአብሔር ላይክ አንደኛው ማይ ብለሲንግ ነው ብዬ ነው የማስብ። በቃ ወደ ኋላ ስንመለስ እድገትሽ ነው የሚገርም ነው እና የልጆቻችን ላይ የምናደርገው ነገር በቃ አያትሽ ካራክተርሽን የገነቡት በቃ የልጆቻችንን ካራክተር የምንገነባው እኛው ወላጆች ነን። አሁን ልክ በዛች ቅስፈት ኮሩብሽ ይሄ ነው ትክክል ብለሽ የራስሽ አረግሽው። ያ ነው ካራክተር ማለት በቃ ውስጥሽ ከተትሽው እና ያንቺ ሆነ እና በኔጌቲቭም ቢሆን እንደዚህ ሆነውና ወላጆች በዚህ አጋጣሚ የምትሰሙ የትልቅ ትምህርት ነው እንደዚህ ሰውን የሚለውጥና ያ ይዞሽ ከዛ ደግሞ ሃይማኖትሽ ከዛ ደግሞ የቤተሰብ ሰፖርት ያው የውስጥሽ ጥንካሬ ነው እንደዚህ እያስኬደሽ ያለውና አድቮኬሲ ቀላል ስራ አይደለም። ምክንያቱም ብዙ ተግዳሮት አለውና ከብዙ ነገር ጋር ነው የምትታገዩ። በጣም ነው የምናመሰግነው። ለብዙ ሰዎችም ትምህርት እየሰጠሽ ነውና ኪድዬ ሪጀክሽንን እንዴት ታየዋለሽ? ምክንያቱም አሁን እንግድነት ትጠይቂያለሽ። መቼም ሁሉ ሰው እሺ አይልም፣ ሪጀክሽን ይኖራል እና ሪጀክሽን እንዴት ታስተናግጃለሽ? ምክንያቱም ሪጀክሽን ማለት መገፋት ሻለ መባል ከባድ ነው ለብዙ ሰው እና እንዴት አስተናገድሽው? ከመጀመሪያ ጀምሮ ወይስ እየቀለለ መጣ?
ነው እስከ መጀመሪያውም ቀላል ነው? ሪጀክሽን as God redirection ነው የሚሉት ካልተሳሳተ እንደዛ ይላሉ። አንድ ሰው ሪጀክት ያደረገሽ እንዳልኩሽ ነው። አንድ ትንሽ ምናልባት እዚህ ለመድረስ አሁን ያለውበት ረድቶኛል ብዬ የማስበው አንድ ነገር ካሰብኩኝ ላይክ ኢሞሽኔን አላስቀድምም። የዛን ሰውዬ የተለያየ መብት አሁን አንደኛው ባህሪ እኔ አሁን ለምሳሌ ሰው ስልክ ይደውልልኛል። ስልክ ሰው ጋር ስልክ ደውላለሁ። ለምሳሌ ጓደኛዬ ጋር ሊሆን ይችላል፣ ማንም ጋር ሊሆን ይችላል። ስልክ ስደውል አያነሱም። ሁለተኛም ስደውል ላያነሱ ይችላሉ። እና አብዛኛው ሰው የሚያስበው ስልኬን እያየ ዝም ብያለኝ ነው። እንደዚህ ወዲያው አሰምሽን እንሰጥና ውስጣችን ይጎዳል ማለት ነው። የኔ ግን ባህሪ ሁልጊዜ ሻወር ውስጥ ቢሆኑስ፣ ተኝተው ቢሆኑስ፣ ጸሎት እያደረጉ ቢሆኑስ፣ አላዩት ቢሆኑስ፣ ስልኩ ድምፁ ጠፍቶ ቢሆኑስ፣ ልጆቻቸውን እያስጠኙ ቢሆኑስ፣ በጣም ብዙ ምክንያቶች ነው ውስጥ የሚመጣው። ሁልጊዜ ወደ እንትን አልሄድም። ደግሞ ማንሳት ካልፈለጉስ፣ ሰው እኮ የራሱ የሆነ ጊዜ አለው። ተቀይመው ቢሆንም መብታቸው ነው ያንን መፍታት። ወዲያው ግን ወደ ብስጭት፣ ወደ ንዴት፣ እንዴት ስልኬን አላነሳም ምናምን የሰው ምክንያት ሳላውቅ በፊት እንደዛ አላደርግም። እንደዚህ አይነት ባህሪ ስላለኝ ልክ እንግዶችን የመጀመሪያ አካባቢ ብዙ ፎሎወር ብዙ ቪወር ከሌለሽ የሰው ባህሪ ነው፣ ኖርማል። መጀመሪያ ይህንን ፐርሰናል አለመውሰድ መረዳት መቻል አለብሽ። በቃ ሰዎች እምቢ ሲሉሽ ለእኔ ስለሆነ ነው እንዴ ምናምን አይደለም። ኢትስ ኦኬ። እኔ የምለው ለምሳሌ አንድ ሰው እምቢ ያለኝ ስጠይቅ እንደ ምሳሌ ልንገርሽ፣ እንደጀመርኩ አካባቢ ወደ 700-600 ሰብስክራይበር ኖረኝ ስጠይቅ እምቢ ያሉ ሲሉኝ ጊዜ ምንድን ነው ያልኩት? ራሳቸው እንዲጠይቁኝ ነው ማረጋቸው እነዚህን ሰዎች አልኩኝ። they did። ሲጠይቁኝ ደግሞ አቀረብኩኝ። ላይክ ብዙ ሺዎች ቪዎች በኖረኝ ሰዓት ሲያቀርቡኝ አንተ ያኔ እምቢ ብለኸኝ አላልኩም። በቃ በዛ ሰዓት እነሱ አልመጠናቸውም። ስለዚህ there is no hard feeling። መረዳት፣ ነገሮችን ቀለል ማድረግ፣ ላይክ ፐርሰናል አለመውሰድ። እንደዛ ስለማደርግ ኑሮዬም ቀለል ይላል። አካባቢ ላሉ ሰዎችም ሰላም ትሰጫለሽ። እነዛም ሰዎች የበለጠ ፍቅር ነው። እውነት ለመናገር ይሄ ፍቅር ያሸንፋል የሚለውን በተግባር ካዋልሽው በደንብ ከተጠቀምሽበት እንደዛ ነው። እና አሁን ድረስ ብጠይቂኝ እምቢ ብሎኝ ቂም ያዝኩበት ሰው የለም። ጭራሽ ደግሞ እንደውም የመርሳት ችግር አለብኝ። እውነቱን ልንገርሽ፣ ማንን ጠይቄ ማንን ቢያለኝ ማንሽ ያለኝ የሚለውን እጠይቃለሁ። እግዚአብሔር ይመስገን ብዙዎቹ የጠየኳቸው ሰዎች ዳይሬክትሊ እምቢ ምናምን ሳይሆን ምክንያት ይሰጡሻል። አንቺ ያው ሊገባሽ ይችላል። አይ እንደዚህ አይመቸኝ ምናምን በቃ ትረጃቸውና ይነዋል ቆይቼ ደግሞ ጠይቃቸዋለሁ ምናምን ትያለሽ። ከዛ you have to በቃ ይሄንን ስራውን አንደርስታንድ ማድረግ መቻል አለብሽ። ፐርሰናል መውሰድ የለብሽም። እና ያንን ነው፣ ለዛ ነው ብዙ አልከበደኝም። ግን በዚህ አጋጣሚ ነው የሚገርሙ ሰዎች አሉ። 600 ሰብስክራይበር እያለው በጣም ይገራርም እንግዳ አቅርብ ያለሁኝ እና ቪወር ይኖራታል አይኖራትም ሳይሉ በቃ ጥረትሽን ብቻ አድንቀው የቀረቡልኝ መቼም የማረሳቸው እንግዶች አሉ። አሁን ምናልባት ስማቸውን አንድም ቢሆን ልዘነጋ ስለምችል መጥራት ስለማልፈልግ ነው፣ ራሳቸው ያውቁታል። መጀመሪያ አካባቢ ቀረቡት እስከዛሬ ድረስ አፕሪሼት አደርጋቸዋለሁ ባገኘሁት አጋጣሚ። እናንተ እኮ ቪው ሳታዩ አምናችሁብኝ ነው የመጣችሁት። እሺ ያሉኝ ላይ ነው ሞር ፎከስ ማረገው እምቢ ያሉኝ ላይ ሳይሆን። እና ያው ይመጣሉ ጊዜ አይተው ራሳቸው እነዛ። በጣም ትልቅ መልእክት ነው፣ ትልቅ መረዳት ነው። እንግዲህ እዚህ ጋር ገባሽ የራስሽን ኢሞሽን ሬጉሌት አድርገሽ እዛ ላይ እንትን ሳቲ ኢጎ ሳያሸንፈን ይሄ እኮ ነው ተረድቶ መሄድና እሱ ነው እንግዲህ ኪፕ ጎይንግ እስከዛሬ ድረስ እንግዲህ እንዲያስኬደሽ እንጂ ሪጀክሽን አንዳንድ ሰው ይሰብራል። በቃ አልፈለኩም እንደዚህ ብሎና በዚህም አይነት እይታ አቲቲዩድ እለዋለሁ በጣም ትልቅ ነገር ነው። ኪዲ ሰልፍ ኬር እንዴት ነው የምታደርገው ራሷን? ምክንያቱም ስራው ብዙ ነው፣ የተለያየ ሀት ነው የምትቀያየሪው። እናት፣ ሚስት፣ ስራ፣
ዩቱብ እንግዶች ጋር ሪሰርች ማድረግ አለ ስታቀርቢ። እንዲሁ በቀላሉ አይመጣም። ቁጭ ብሎ ያን ሁሉ የመሳሰል ጥያቄ የምትጠይቂው ሪሰርች ተደርጎ ተዘጋጅተሽ ነው። እንዲህ ቀርቦ ስናየው ቀላል ይመስላል፣ ግን አይደለም። እና ያንን ሁሉ ለማድረግ በዛ መሀል ደግሞ ራስሽን መጠበቅ አድርግሽ። የኪዲ ሰልፍ ኬር ምንድን ነው? ለሁሉ ሰው ይለያያል። የኪዲ ምንድን ነው? ሰዎች ሰልፍ ኬር ሲባል አንዳንድ ጊዜ ሰዎች ሜኒኬር ፔዲኬር ምናምን የሚመስላቸው ሰዎች አሉ። ግን እዚህ ስራ ላይ በተለይ አንቺ አለሽበት ሌላዎቹም ሊገቡ ያሰቡ ወይም ገብተው ስትራግል አድርገው ያቆሙ ሰዎች ሰልፍ ኬርን የምለው መጀመሪያ ሰልፍ ላቭ ነው። ራስን መውደድ። ራስሽን ሳትወጂ ስክሪን ላይ መውጣት በጣም ከባድ፣ በጣም በጣም ከባድ። ስለዚህ እኔ ሲደክመኝ አይዞሽ ቅድስትዬ ራሴን በራሴ you can do this እያልኩኝ መጀመሪያ ለምን ራሷን ማትወድ እናት ባሏንም ልጇንም ልትወድ አትችል። ራሷን ቴኬር ማታደርግ እናት ባሏንም ልጇንም ቴኬር ልታደርግ አትችል። ስለዚህ ጊዜ መስጠት ግድ ነው። ያ ደግሞ ይኖራል። እውነት ለመናገር አንዳንዴ ከእንቅልፍ መቀነስ ሊኖር ይችላል። ግን እንቅልፍን በራሱ ራሳችንን ቴኬር የምናደርግበት ነው። ባዲያችንን እኔ ማረጋው ሰውነቴን አዳምጠዋል። ለምሳሌ ኢንተርቪው መሰረዝ ካለብኝ እሰርዛለሁ። ኦቨርዌልም ከሆንኩኝ ከዚህ ነው የሚጀምረው። ማዳመጥ፣ በቃ ራሴን እንደገና ባላንስ ማድረግ ነገሮችን። ጸሎት በጣም አስፈላጊ፣ በጣም በቃ ስትጸልይ ነገሮች ሁሉ ሁልጊዜ እኔ የምለው ነገር አለ። እግዚአብሔርን የማያምኑ የማያመልኩ ሰዎች፣ ፈጣሪያቸውን የማይደገፉ ሰዎች ምን አይነት ጠንካራ ሰዎች ናቸው? ለምን እኔ በጣም ደካማ ነኝ። ሸክሜን በጣም ወደ እግዚአብሔር እያረኩኝ ነው እንጂ አልችለውም። እንዴት እንደሚችሉት እነሱ ግን ኑሯቸውን ሳስበው ራሱ ይገርመኛል። እንዴት ነው ዴሊ ህይወታቸውን የሚዘልቁት? ለምን እኔ አንደኛው ራሴን በተለይ በካናዳ በአሜሪካ ስንኖር ከባዱ ነገር የአይምሮ ጤንነትን መጠበቅ ነው። የአይምሮ ጤንነትሽን ከጠበቅሽ፣ ጤና ከሆንሽ፣ ሰላም ከሆንሽ ሌላው ነገር ሰላም ነው የሚሆነው። እየነገሩን እኮ ነው አሁን ባለሙያዎች ካንሰርን የሚያመጣው በጣም ትልቁ ነገር ስትረስ ነው። ስለዚህ በመጠን መኖር፣ በመጠን እከሌ $1000 ቦርሳ ስለያዘች ያንን መፈለግ፣ እንደዚህ አሁን ይሄ ማቴሪያሊስቲክ መሆን እሱ ሁሉ ተደምሮ በሽታ ያመጣል። ለምን እንዳልኩሽ ሰልፍ ኬር የሚመስለው ሰው ረጃጅም ጥፍር መቀጠል ሊሆን ይችላል ምናምን። እንደሱ ሳይሆን ሰልፍ ኬር ለእኔ መጀመሪያ እንዳልኩሽ የሚረብሸኝን ነገር በጣም መርጬ ነው የማየው። ቲክቶክ አላበዛም። የማየውን ነገሮች በጣም ነው የምጠነቀቀው። ሰልፍ ኬር ስል ለጆሮዬ ጥንቃቄ አደርጋለሁ፣ ለአይኔ ጥንቃቄ አደርጋለሁ። እንደዚህ አይነት ነገሮችን በሂደት ነው ያመጣሁት። እየከበደኝ ሲመጣ፣ እየረበሸኝ ሲመጣ፣ አሁን እንደ ምሳሌ ባነሳልሽ ድሮ በጣም ክራይም ዋች በጣም ነው የምወደው የነበረ 48 hour mystery የሚል በቃ በጣም ነው ለካ ባዘር እንደሚያደርገኝ አላቅም ነበረ። እና በጣም ኮንሸንስ እየሆንኩ ይመጣው መንገድ ላይ ኮሽ ሲል ዞር እያልኩ ያለው ምናምን ኪት ይመጣብኝ ነገር ምናምን። በፊት በእግዚአብሔር ተራሰው ሰው አሁን ሰዎችን መጠራጠር ምናምን አመጣው እና ያ ህልሜ ሁሉ ተቀየረ። ስተኛ የሆነ የሚያስፈራ ነገር ነው የማየው። አየሽ አንዳንድ ጊዜ ፕሮግራም ሲሰሩ ዲስተርቭ ሊያደርግ ይችላል for some viewers, not only for under 18 ግን some viewers ነኝ ለካ እኔ ራስን ማወቅ ሙቪ ራሱ ይሄን አሁን ለምሳሌ አንድ በጣም የማልችለው ነገር ህፃን ልጅ ሲያሯሩጡ እንስሳ፣ እግዚአብሔር ምስክሬ ነው፣ እንስሳ ራሱን ዲፌንድ ማድረግ የማይችል ምንም ነገር ሲበደል ማየት አልችልም። አይሽ አቅምን ማወቅ ጥሩ ነው። በጣም ይረብሸኛል። ቀኑን ሙሉ ሰው ሙቪ አይቶ ረስቶታል። እኔ ግን ማን ከህፃን ተይው ህፃን ልጅ ግን እንስሳ ራሱን ዲፌንድ የማያደርግ ነገር ሲጎዳ ማየት ይረብሸኛል። በቃ ኦኬ ራሴን አውቀዋለሁ። ስለዚህ ሰልፍ ኬር የሚጀምረው ለዛ አይ ኖ ይሄን ነገር እኔ ማየት አልፈልግም፣ ይረብሸኛል። ሶ ራስን መውደድ፣ አቅምሽን ማወቅ፣ የሚረብሽሽን ነገር ማወቅ፣ አካባቢሽን የምትሰበስቢያቸው ሰዎች ፐርሰናል ነገር ነው ዲስካስ የሚያደርጉት ወይስ ወጣ ያለ ነገር ነው የሚያወሩት? የዓለምን ፖለቲካ ዓለም አሁን ለምሳሌ ሰሞኑን የኤፕስቲን ፋይል መወያያ ሆኗል። እንደሱ አይነት ነገር ነው ወይ የምታወሪው ነው ወይስ ከሌኮ በዚህ ወጣ በዚህ ገብታ የሚል ነገር ነው የሚያወሩት? ስለዚህ
ለራስ አንዳንዴ ራስን መውደድ የሚጀምረው ማረግ ብቻሽን መሆን አይረብሽሽም ወይ? እኔ አሁን በጣም ነው ኢንጆይ የማረገው ብቻዬን ስሆን ያቺን ታይም ኢንጆይ አረጋታለሁ። የማያቸው ነገር፣ የማነባቸው፣ የምመለከታቸው ነገር ኢንጆይ አደርገዋለሁ። ስለዚህ ሰልፍ ኬር ማለት በተለይ በዚህ ዘመን መርጦ ማየት በጣም አስፈላጊ ነው። መርጦ መስማት በጣም አስፈላጊ ነው። ለምን የቤተሰብ አካል ለምን አይሆንም? ባውንድሪ ማስቀመጥ የሚረብሽሽን ነገር አንዳንዴ ፊልተር የሌለው የገዛ ቤተሰብ አካል ሊያጋጥም ይችላል። ፊልተር ከሌለው ያ ሰው ንግግሩ የሚጎዳሽ ከሆነ አናግረሻቸው የማይገባቸው ከሆነ በቃ ባውንድሪ መለያየት አይደለም ባውንድሪ ማድረግ። ያንን ካደረግሽ በኋላ እነዚህ ይሄ ፀጉር ቤት ጥፍር መሰራት ምናምን እነሱ ቲፕ እንትን ናቸው፣ ኤክስትራ ነገሮች ናቸው፣ የሚመጡ ናቸው። እነሱ ቀላል ነው ሄደሽ የምታደርጊያቸው። ግን ዋናው ሰልፍ ኬር የአእምሮ ጤንነትን መጠበቅ ነው። ለምን አንቺ ሃፒ ስትሆኚ ሰዎች ራሱ በአካባቢሽ መሆን ይፈልጋሉ። በቃ በአካባቢሽ መጥፋት አይፈልጉም፣ ከአንቺ ጋር ማሳለፍ ይፈልጋሉ። ለምን ሳቅን ደስታን ነው የምሰጫቸው። ይሄ ነው ለእኔ ሰልፍ ኬር ትልቁ። በጣም የሚገርም እይታ ነው። ለአይን ለጆሮ መጠንቀቅ በቃ ትልቁ ሰልፍ ኬር። አስቤው አላውቅም። ይሄ ራሱ ሰልፍ ኬር ነው ኤግዛክትሊ። እና ራስን መውደድ ያልሽው ደግሞ በሃይማኖትም እኮ ሌላውን እንደ ራስህ ውደድ ነው የሚባለው። እና ሰልፊሽ የሚባለው ሳይሆን ሰልፍ ላቭ፣ በቃ ራስን መውደድ፣ ራስን የምናይበትን መነጽር ማስተካከል። እና አሁን ልክ አንቺ እንዳልሽው ራስን ሲወደድ ከምንሰማው ከምንከተውን መጠበቅ ማለት ነው። ትልቅ እይታ ነው፣ ትልቅ እይታ። አንዳንዱ ሰው ኤክሰርሳይዝ ማድረግን መብላትን ምናምን ይሄኛው ይበልጣል። የምናየውን የምንሰማውን ባውንድሪ አይ ላቭ ኢት። እንግዳዎችሽ መጥተው አንቺ ጋር በቃ ዘመድ ሆነው የቀሩ እንዳሉ አሉ። ደግሞ ብዙ በጣም ተደጋጋሚ ነው የሚመጡት እንግዶችሽ እና ያ ሁሉ ያስታውቃል። በቃ ኮንቲኒየስሊ ነው የሚመጡት። የበሰሉ ሰዎች ነው የሚመጡት። ጥልቅ አድርገው ነው የሚናገሩት። እዚህ ሀገር አሁን ካናዳና ሰዎች እንደውም እንደማሾፊያ ያደርጉታል። ይገርመኛል። ኖርዘርን አሜሪካ ካናዳም አሜሪካንም ሲመጡ ሰዎች ብሶ የሚላቸው ምንድን ነው? ሲስተሙን ልመድ ይላቸዋል። እና ሲስተሙን ልመድ አለኝ ምናምን ብለው ይስቃሉ። ግን እኮ እውነት ነገር ነው። ሲስተም ልመድ ማለት አውቶቢስ የሚሄድበትን እንደዚህ ማወቅ ብቻ አይደለም። ሲስተሙን ማወቅ ማለት ለእኔ አሁን ስለ ኢሚግሬሽኑ የምታወሪው፣ ስለ ፋይናንስ የምታወሪው፣ ሲስተሙ ካለማወቅ ብዙ ሰው ፋይናንስ ወደኋላ የሚቀርበት ምክንያት አለ። ኢንቨስት ማድረግ በየት በኩል ነው የሚቆጥበው፣ እንዴት ነው የሚያደርገው የሚለው፣ እነዚህ ናቸው ሲስተም የሚባሉ ነገሮች። እነሱን ደግሞ ለማወቅ እንደዚህ በራሳችን ቋንቋ ፈትፍቶ የሚያቀርብ እያየ ነው። እኔ ብዙ ሰዎች ነግረውኛል። የሚገርምሽ ነገር አይደሆነ ነገርሽ እንደሆነ ትልቅ ሰዎች ናቸውና እናቴ ኪዲን ነው በጣም የምታየው። ቆይ ነው ኪዲን የሚያዩት ምኑን ወደውት ነው ብዬ ጠየኩኝ። በቃ ይሄ ስለ ሲስተሙ የሚወራው ነገር ገባሽ? እንደዚህ እና ያንን ሲስተሙን ለማወቅ በደንብ እንደዚህ በዲቴል ደንበኛ ቋንቋ ማወቅ አለብሽ። ጋዜጠኛው ምኑን አንብቦ ለመረዳት እና የምታረጊው ሰርቪስ በጣም ትልቅ ነገር ነው። ይሄ ኢሚግሬሽን በቃ ሲስተሙን ለሰው እያስተዋወቅሽ ነው ብዬ ነው እኔ የማየው በእኔ እይታ። እና እንግዶችሽ ሆነው መጥተው ከአንቺ ጋር የቀሩ ብዙ ሰዎች አሉ። እነሱንም ማመስገን የምትፈልጊውን አመስግኝ። አመሰግናለሁ እድሉን ስለሰጠሽኝ። ልክ ነሽ። በጣም ታውቂያለሽ፣ አሜሪካና ካናዳ አይደለም ቤተሰብ ኖሮ ሲንግል ለሆነ ሰው እንኳን ስራ የሚሰራ ሰው ታይም የለውም። በጣም በተጣበበ ሰዓታቸው እየመጡ እዚህ ላይ እየቀረቡ በጣም የሚገራርም እውቀት የሚሰጡ እንግዶች ይመጣሉ። እንዳልኩሽ ነው። ኢትስ ጀስት አይ ዶንት ኖ እንዴት ምን ዲዘርቭ አድርጌ ነው እንደዚህ ብለስድ የሆንኩት ለራሳቸው ላቸዋል አብዛኞቹ። ለምን እንደዚህ አይነት ፕሮፌሽናሎች አምነውብሽ መርጠው፣ አንዳንዶቹ አንዴ ሁለቴ መጥተው የቀሩ እንግዶች ለምሳሌ ባነሳልሽ፣ ያው ማለት ፕሮግራሙ ቀጣይነት ሲኖረው ኤኒታይም ሪች አውት ማድረግ እችላለሁ አብዛኞቹን ማለት ነው። ነገር ግን ከመቅረባቸው በፊት ያዩታል ወደኋላ ሄደው ምን አይነት ኮንተንት ነው የምትሰራው። ለዛ ነው ጥንቃቄ ማድረግ። እኔ ብዙ ጊዜ ወደኋላ አንዴ ልመልስሽና ስጀምር አኪድ እንደዚህ አይነት ፕሮግራም እኮ እይታ አይኖረውም፣ እንደዚህ ማድረግ አለብሽ፣ እንደዚህ አረ ተሳደቢም ያለኝም ሰው አለ እና እንደዚህ ምናምን ነገር ሲሉኝ እኔ ምኞቴ ላይብረሪ መገንባት ነው። ዩቲዩብ እንደ ላይብረሪ አንድ ሰው
የሆነ ነገር ሲፈልግ በፊት ጊዜ ላይብረሪ ሄዶ ነው አለ አይደለ? ፊክሽን አለ፣ የሆነ እውቀት ያለው ቦታ አለ። ጆክ ከፈለግሽ መጽሐፉ ሴክሽን አለው አይደለ? ላይብረሪ ስትገቢ ልክ እንደዛ ስበው አውጥተው እኔም በአማርኛ ካናዳ ብለው ሲጽፉ የኛ ቪዲዮ ወጥቶ የፈለጉትን ኢንፎርሜሽን እንዲያገኙ ጀስት ላይብረሪ እንደመገንባት ነው የማየው። እና ያ ደግሞ አይ ዶንት ማይንድ 10 ሰው 20 ሰው ቢያየው እኔ ለእይታ ስላልመጣው አይ ዶንት ማይንድ ነበር የምለው። ይሄንን የተረዱ እንግዶች ነው እንግዲህ የመጡት። ብዙ ጊዜ ምን እላለሁ መሰለሽ፣ አንቺ ንብን መሳብ ከፈለግሽ አበባ ሆነሽ ተገኝ። ገባሽ? እዚህ ጋራ በጣም ቆሻሻ ነገር እየተሰራ ለምን ንብ አልመጣም ማለት አይቻልም። ቆሻሻን የሚስበው ዝንብና የተለያዩ ቤታችን እንዳይገቡ የምንፈልጋቸው ነገሮች ናቸው። አንቺ አትራክት የምታደርጊው ሆነሽ የተገኘሽው ነው። ስለዚህ እኔ እዚህ ጋራ እይታ ምናምን ፈልገሽ ሳይሆን በቃ እዚህ ጋራ ፕሮግራም አለ እንደዚህ ነው ብለሽ ካልሽ ይመጣሉ። እና በዚህ አጋጣሚ ከመጀመሪያ እስካሁኗ ደቂቃ በእኔ ፕሮግራም ላይ የቀረቡ አንቺንም ጨምሮ በተደጋጋሚ እንግዳዬ ነበርሽ። እጅግ በጣም አመሰግንሻለሁ ሳርዬ። በጣም ነው የማመሰግናችሁ። እግዚአብሔር ያክብራችሁ። ሌሎቻችሁም በሳራም በእኔም እየደወላችሁ በዚህ ሳራ በምትተውላችሁ ኮንታክት እያደረጋችሁ እንዲህ አይነት ፕሮግራም የምንሰራ ሰዎች ጋራ መቅረብ መልመድ መቻል አለብን ብዬ ነው የማስበው። ይህንን የምትመለከቱ የኪድ ኢትዮጵያ የዩቱብ ቻናል ቤተሰቦች ደግሞ የሳርዬን የዩቱብ ሰብስክራይብ እንድታደርጓት በትህትና መጠየቅ ፈልጋለሁኝ። ለምን የሚጠቅም ነገር ነው እሷም የምትሰራው። እናት ማለት እናት ከሌለች ካልገነባች ሀገር ሊሆን አይችልም። ስለዚህ የኔንም እንግዶች እኮ እንደዚህ ያበቃችው ጥሩ እናት ናት። ስለዚህ መሰረት ናት እናትና በዛ ዙሪያ ነው የምትሰራው። ሳርዬ ብዙ ስራዎች ከጀርባ እንደምትሰራ አውቃለሁኝ። ስለዚህ ልናበረታታት ይገባል ብዬ ነው የማምነው። ሳርዬ ስላቀረብሽኝ እጅግ በጣም አድርጌ አመሰግናለሁ። አንቺንም በርቺ ማለት ፈልጋለሁ። ቴንኪው ኪድዬ፣ በጣም ነው የማመሰግነው። እኔንም ልታበረታቺ ነው የመጣሽው። እንደዚህ ቀርበሽ ሁሉ የሚጠቅም ነገር ስለነገርሽን በጣም ነው የማመሰግነው። ኪዲ፣ እኔ በጣም ውስጥሽ በጣም የታጨቀ ነገር እንዳለ ነው የማውቀው። ብዙ የሚወጣ ነገር አለ። ትንሽ እንኳን ስትከፍቺ ስለ ትዳር የተናገርሽው ስለ ሰልፍ ኬር የተናገርሽው እኮ በጣም ዲፕ ነው። የእውነቴን ነው የምልሽ እና ይህንን እንድትቀጥይ በእነዚህ ነገሮች ላይ እንድትሰሪ በጣም እፈልጋለሁኝ፣ እመኛለሁኝ። በትዳር በቤተሰብ በማስተማር ምክንያቱም አንቺ ራስሽ ያለፍሽበት አሁን ያስተላለፍሽው ራሱ ቀላል አይደለም። ምክንያቱም እዚህ ሀገር የምናየው የሚያሳዝኑ ነገሮች አሉ። አሁን ሁላችንም ወጥተን የጸናነው የሚቀጥለው ትውልድ እኛ እዚህ መተን ያፈራናቸው ልጆች አሉ። ያፈራናቸው ልጆች የሚቀጥሉ ናቸው። እኛ እኮ አንኖርም ከትንሽ ዓመት በኋላ። እነሱ ልጆች ራሳቸውን ቆመው እንዲኖሩ እንዲሄዱ እንዳንቺ ያለ እንደዚህ የሚያስተምር ስለ ሲስተሙ የሚያስተምር ስለ ትዳር መቀመጥ እንደዚህ አሁን ሮል ሞዴል የሚሆን ምን እንደሆነ የሚሆን ያስፈልጋል ለልጆቻችን ላይ ለመስራት። ትምህርት ቤት መላክ ብቻ ለልጆቹ አይጠቅምምና ይሄ ፈርስት ጀነሬሽን የመጣው ሚግራንት ላይ መስራት ማለት የሚቀጥል ጀነሬሽን ላይ መስራት ማለት ነውና እኔ በጣም ነው የማመሰግነው። የታጨቀ እውቀትሽን ብልህ ጥበበኛነትሽን እንድታወጪ በጣም ነው የምመኘው። በጣም ነው የማመሰግነው እንግዳ የሆነሽ ስለመጣሽ። ተመልካቾቼ በጣም አመሰግናለሁ እዚህ ቆይታ ከኛ ጋር ስላደረጋችሁ። በሚቀጥለው በተለየ ፕሮግራም እስከምንገናኝ ድረስ በሰላም ቆዩ።